እመን እንጂ አትፍራ። የድሃ ልጅ ነህ ይዳስማታል። የተማርክበት ትምህርት ቤት የመንግስት ነው ይዳስማታል። እውነቴን ነው። ዛሬ ስራ የለህም እመን እንጂ አትጠራጠር። ዛሬ የሚደግፍ የለም እመን እንጂ አትጠራጠር። እውነቴን ነው የምነግርህ። ከዛሬ 5 እና 10 ዓመት በኋላ ያልተጠበቀና እንግዳ ነገር በእግዚአብሔር ባንተ ህይወት ይሰራል። በኢየሱስም ይሰራል። ዛሬ እግዚአብሔር ያለኝ እንደዚህ ነው። ጥርጣሬን ነቅለዋለሁ ብሎኛል። ጥርጣሬን ከውስጣችሁ ይነቅለዋል። እንዳትንቅ ተነሳሽነትን አሁን እያደረግ ያለውን ውስጥ እየተንቀሳቀሰ ያለው ውሃ መንፈስ ቅዱስ ነው የሚያንቀሳቅሰው። ኖርማል ሆነ መቀመጥ ስትችል፣ ዝም ብለህ መኖር ስትችል ውስጥ የሚገላበጠው ይሄ ውስጥ ያለው የሚፍለቀለቀው ነገር የሥራ የአገልግሎት እኔ ባርካለሁ ዛሬ በጌታ በኢየሱስም መጠኑ እየጨመረ ይሄዳል። አልቀረብህም። አንተም ብሎ ኪኪኪኪ ብሎ ከንፈሩን አዙሮ አንተም ብሎ ሰባኪ፣ አንተም ብሎ ዘማሪ የተባልክ ሰው፣ አንተም ብሎ አገልጋይ የተባልክ ሰው፣ ዝም ብለህ እየቃዠን የተባልክ ሰው እውነቴን ነው። እንኳን ልትቃዥ ገና ህልማቸውን ትፈታለህ። ህልማቸውን ጥያቄያቸውን ትመልሳለህ። በጌታ በኢየሱስም ትመልሳለህ። የትም አትደርስም የተባልክ ሰው የደረስክበትን ከፍታ ማየት ይሆንላችኋል። በኢየሱስም ይሆንላችኋል። የሰይጣን ጥቃት ጠላት ዋጋ ቢስ እንደሆንክ እግዚአብሔር የነገረህን ራእይ እንድትጠራጠር ዋጋ እንደሌለ ማንም እንደማይፈልግ ዩዝለስ እንደሆንክ በትናገር ጆሮ እንደማይሰጥ እንዲሰማ ያፌዝብሃል። ችግር ያላቆማቸው ብዙ ባለራእዮች ፌዝ ነው ያቆማቸው፣ ስላቅ ነው ያቆማቸው። አንተ ማለት ያለብህ አንድ ጉዳይ ነው። እኔ የዛን ጊዜ ነው የኋላ ማርሽ ነቅያለሁ። ወዳጆቼ እንደምታውቁት ነህምያ የኢየሩሳሌምን ቅጥር ለመስራት የተነሳ ድንቅ ሰው ነበረ እና ለነህምያ እግዚአብሔር አምላክ ፍቃዱን ሰጥቶታል። እንደዚሁም ደግሞ ንጉሱም ደግሞ ቀኙን ሰጥቶታል። በእግዚአብሔርና በንጉሱ ተቀባይነት አግኝቶ በድንቅ ሁኔታ የእስራኤልን ቅጥር የኢየሩሳሌምን ቅጥር ለመስራት የተነሳው ነህምያ ተቃዋሚዎች ለማቆም እሱን የሚፈልጉ ሰዎች ምዕራፍ 2 ላይ የዘሩት የተቃውሞ ዘር አካል መያዝ የጀመረው ምዕራፍ 4 ላይ ነው። ወዳጆቼ ሁልጊዜ ማወቅ ያለባችሁ ትልቅ ነገር ልሰሩ ስትነሱ፣ ህልም ሲኖራችሁ፣ ራእይ ሲኖራችሁ፣ በእናንተ አልፎ እግዚአብሔር ለብዙ ሰዎች ማዳኑን ታላቅነቱን ሊያደርግ ሲያስብ በልዩ ልዩ መንገድ ያ በእናንተ ሊገለጥ ያለው እግዚአብሔር ማዳን እንዳይገለጥ ተግዳሮት ይበዛባችኋል። የሰይጣን ዋና ጉዳይ እናንተን ብር ማሳጣት፣ እናንተን በልዩ ልዩ የህይወት መከራ ውስጥ ማሳለፍ አይደለም። በእናንተ የተጀመረው ዓላማ እንዳይፈጸም ወደ ግብ ወደ ፍጻሜው እንዳይመጣ እንቅፋት መፍጠር ነው እና ትልቅ ነገር ትልቅ ሐሳቦችን ይዛችሁ ስትነሱ እንቅፋት ሊሆኑ የሚችሉ ነገሮች ይነሳሉ። ይሁን ሰማይ ነገር ስለማቆም ስናገር እንደዚህ እንድትረዱ ፈልጋለሁ። 400 ኩንታል የተሸከመ ተሳቢ ኤሮትራከር በተራ ታኮ ተይዞ ይቆማል። የአንድ ጊዜ ግን እንደዚህ ይሆናል። ረዳቱ ታኮን ሲያነሳለት መሄድ ይጀምራል። አሁን እዚህ ውስጥ ያላችሁ ትልልቅ አይዲያ ያላችሁ ትልልቅ አቅም ያላችሁ የቆማችሁበት ታኮ በኢየሱስም ይነቀላል። የከለከላችሁ እንዳትሄዱ እንቅፋት የሆነባችሁ ነገር በኢየሱስም ይነሳ። ጩና በጌታ በኢየሱስም ስራችሁን የሚቃወም የሰንበላጥ መንፈስ ይመታ። በኢየሱስም ይመታ። በኢየሱስም ይመታ። በኢየሱስም ይመታ። ሰንበላጥ ማለት አሁን ነግሬያችኋለሁ። ጦቢያ ማለት ነግሬያችኋለሁ። አይደለም ኦርዲነሪ ሰው እዚህ ግባ ማትሉት ሰው ዘንድሮ ፖዚሽን ያላቸው ሰዎች የሚሾም የሚሽር ኢየሱስ ጌታ ነው። እስቲ በደንብ አድርጉና አሜን በሉ። ድገሙና አሜን በሉ። ጨምሩና አሜን በሉ። ተባረኩ። ቁጭ በሉ። ፌዝ ዋንኛው የጠላቶቻችን ጥቃት እንደሆነ እንድታቁ ፈልጋለሁ። ፌዝ ቀልድ አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው። ወዳጆቼ ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ። ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። የምትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። የዲያብሎስ ቋንቋ ነው ፌዝ ማለት።
ዋንኛው የጠላቶቻችሁ ጥይት ነው ፌዝ ማለት። ህልማችሁን፣ ራያችሁን፣ ውስጣችሁ ያለውን ፖቴንሻል እንዳታወጡ ዋንኛው ጠላት ወደ እናንተ የሚሰነዝረው ጥቃት ፌዝ ይባላል። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ዙሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም። ይሄ የቃላት ጥይት ነው፣ የቃላት ጥይት ነው። ጻፉ፣ የዲያብሎስ ቋንቋ ነው ፌዝ ማለት ወዳጆቼ። ብዙ ሰዎች ነገራቸውን እንዲጥሉና እንዲቆሙ የሚያደርግ ክፉ ነገር ነው ፌዝ ማለት። ኦኬ፣ ሰይጣን ለምንድን ነው አንተን ለማቆም የሚሳለቅብህ ብለህ ከጠየቀኝ እንዲህ ብለህ እንድትፈልጋለሁ። ፌዝ ጠላታችሁ በዋነኛነት አቅማችሁን እንድትጠራጠሩ የሚከፍትባችሁ ጥቃት ነው። አቅማችሁን መስራት ትችላላችሁ፣ ማድረግ ትችላላችሁ። እናንተ ጋር ኤክስትራ ኦርዲነሪ የሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል፣ እናንተም አረጋግጣቸዋል። ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ ያሰባችሁት ነገር አካል እንዳይዝ የሚያፌዝባችሁ የሚሳለቅባችሁ አቅማችሁን እንድትጠራጠሩ፣ ጥሪያችሁን እንድትጠራጠሩ፣ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ። ከፍ አድርጉ እጆቻችሁን። እየቻላችሁ እንደማትችሉ፣ እያወቃችሁ እንደማታውቁ፣ ተጠርታችሁ እንዳልተጠራችሁ አቅማችሁን እንድትጠራጠሩ በእናንተ ላይ የተከፈተ ጥቃት በጌታ በኢየሱስ ስም ይመታ። ወጋው ኖርማል መንፈስ የተመታ ይሁን። አንቺ መሪ መሆን ትችላለሽ። አንተ ከፊት መሆን ትችላለህ። ሚኒስተር መሆን ትችላለህ። እውነቴን ነው የምነግርህ። አንተ መስራት ትችላለህ፣ ማድረግ ትችላለህ። አቅምን እንድትጠራጠር የወጣብህ ቃል በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። መጽሐፍ እንደዚህ አለ እና ነህምያ የተነሱት ለቀልድ አይደለም፣ ለጨዋታ አይደለም። ስማ፣ ስራ ሊሰራ ነው የተነሳው። የጎደለበት ነገር አልነበረም። በንጉሥ ፊት ጠጅ አሳላፊ ነበረ። የተነሳው የራሱን ነገር ሊሰራ አይደለም፣ የሀገር ነገር ሊገነባ ነው። የሀገር ነገር ሊገነባ ነው። ስማ፣ ነህምያ ማለት ተራ ሰው አይደለም። ንጉሥ ቀኝ እጁን የሰጠው ነው። ነህምያ ማለት ተራ ሰው አይደለም። እግዚአብሔር ጸሎቱን የተቀበለው ነው። ከሰማይ እግዚአብሔር ጸሎቱን ተቀብሎት በተለያየ ቦታ ሹመኛ ሆነው የተቀመጡ አፌዙበት፣ ተሳለቁበት። እንዲጠራጠር ፈልገው ነው። ዛሬ እኔ ያረጋግጥልሃለሁ፣ እግዚአብሔር በአንተ ላይ ፕሮግራም አለው። እግዚአብሔር በአንተ ላይ አጀንዳ አለው። እግዚአብሔር በአንተ ላይ ሐሳብ አለው። አረጋግጥልሃለሁ፣ እንደተጠራ እንደተቀባ እግዚአብሔር እንደፈለገ በአንተ እንደሚሰራ እግዚአብሔር ትልቅ ነገር እንዳየ እግዚአብሔር ወደ ከፍታ እንደሚያወጣ አረጋግጥልሃለሁ። እንዳትጠራጠር። የጀመርከው ነገር ይጠናቀቃል። ያሰብከው ነገር አካል ይይዛል። አልፈህ ትሄዳለህ፣ ትሰማለህ። በምድሪቷ ልክ ትዘረጋለህ። ወጣት ልጆች ያላችሁ፣ ቤተሰብ ያላችሁ ፌስ ታውቃላችሁ። ቡል ማድረግ፣ ማብሸቅ፣ እንድትጠራጠር ማድረግ ገብቷል። ይሄን በትምህርት ቤት አንዳንድ ልጆች ላይ ያፌዛሉ እና ኮንፊደንሳቸው ሉዝ እንዲያደርጉ ነው የሚያደርጓቸው። አካላቸውን እንዲጠሉ ያደርጓቸዋል። ታውቃለህ፣ አንዳንድ ሰው ትምህርት ቤት አይተህ ከሆነ መልካቸው ላይ፣ ቁመታቸው ላይ፣ አፍንጫቸው ላይ፣ ስብዕናቸው ላይ ይቀልዳሉ። የዛን ጊዜ ልጆቹ ኮንፊደንሳቸው ሉዝ ያደርጋሉ። የዛን ጊዜ ከሰው ይገለላሉ። የዛን ጊዜ ወደፊት ለፊት መውጣት ይፈራሉ። ዛሬ እነግርሃለሁ፣ ኮንፊደንስ ሉዝ እንድታረግ የወጣብህ የዲያብሎስ ጥቃት በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ኢየሱስ ጌታ። አንደኛው እንደ ባለ ራእይና እንደ አገልጋይ መቃወም ያለብህ ነገር ቢኖር ፌዝ ነው። ፌዝ የዲያብሎስ ቋንቋ ነው። አጋንንታዊ ጥቃት ነው። ሰዎች ራሳቸው እንዲጠራጠሩ፣ እግዚአብሔር ያየላቸውን ነገር እንዲጠራጠሩ። እንደዚህ ያለ መጽሐፍ እመን እንጂ አትፍራ። እመን እንጂ አትፍራ። የድሃ ልጅ ነህ፣ ኢዳዝም ማተር። የተማርክበት ትምህርት ቤት የመንግስት ነው፣ ኢዳዝም ማተር። እውነቴ ነው። ዛሬ ስራ የለህም፣ እመን እንጂ አትጠራጠር። ዛሬ የሚደግፍ የለም፣ እመን እንጂ አትጠራጠር። እውነቴ ነው የምነግርህ፣ ከዛሬ
ከ5 እና 10 ዓመት በኋላ ያልተጠበቀና እንክታ ነገር በእግዚአብሔር ባንተ ሕይወት ይሰራል። በኢየሱስም ይሰራል። ዛሬ እግዚአብሔር ያለኝ እንደዚህ ነው። ጥርጣሬን ነቅለዋለሁ ብሎኛል። ጥርጣሬን ከውስጣችሁ ይነቅለዋል። ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትችለውም ያለ? ማን ነው አትደርስበትም ያለ? ማን ነው አትጨብጠውም ያለ? አፌዙብናል። ስማ፣ ፌዝ የቃላት ጥይት ነው። ብዙ ሰዎችን አስጥሏል፣ ገሏል፣ አቁሟል። ብዙ ሰዎች የቆሙት በአካል በሚታይ እንቅፋት እንዳይመስላችሁ ከሰው አንደበት በወጣ የዲያብሎስ ቋንቋ ፌዝ ነው። አልቀረብህም አንተም ብሎ ኪኪኪኪ ብሎ ከንፈሩን አዙሮ አንተም ብሎ ሰባኪ፣ አንተም ብሎ ዘማሪ የተባልክ ሰው፣ አንተም ብሎ አገልጋይ የተባልክ ሰው፣ ዝም ብለህ እየቃዠን የተባልክ ሰው፣ እውነቴን ነው። እንኳን ልትቃዥ ገና ህልማቸውን ትፈታለህ። ህልማቸውን፣ ጥያቄያቸውን ትመልሳለህ። በጌታ በኢየሱስም ትመልሳለህ። የትም አትደርስም የተባልክ ሰው የደረስክበትን ከፍታ ማየት ይሆንላችኋል። በኢየሱስም ይሆንላችኋል። አትልፋ፣ አይሳካም፣ አይከናወንም ያለክ እንድትጠራጠር የነገረ ያ ክፉ በኢየሱስም ይመታል። እንድትጠራጠር ጌታ ምስክሬ ነው። እንኳን አይደለም ጥሪን፣ አገልግሎትንና ጾታን ሁሉ እንድትጠራጠር አድርገው የሚያፌዙ አሉ ሰዎች። ወጋቸው እነሱን የሚጠቋቆምብህ ይውት የሚል ኮንፊደንስን ሊያሳጣ ቀና እንዳትን የሚፈልግ በጌታ በኢየሱስ ስም እኔ ዛሬ ጸለይኩ። ልጅን ከፍ አድርግ። ስምህን አየር ላይ የዘራ በኢየሱስ ስም እኔ እንደዚህ ባረኩ። አንተ ስምህን ከፌዘኞች አፍ ነጠቅኳቸው፣ በኢየሱስ ስም ነጠቅኳቸው። ሰርተፊኬት የሌላቸው ሰዎች ያንተን ማስተርስ መጀመሪያ ያጣጥላሉ። የሰማኝ ሰው ካል ማይ ጋድ ተነሳሽነትን እንድትጥል ነው ጠላት ይከፍትባል። የሰማኝ ያለ ሰው ካል እዚህ ቤት ያላችሁ ሰዎች እንደውም ይገርማል። ነህምያ እንደዚህ አለ፣ የሰማይ አምላክ እግዚአብሔር ያከናውንልናል። እኔ የምሰራው ስለምሰራ አይደለም የሚከናወንልኝ፣ ስላከናወንልኝ ነው የምሰራው። ጉዳዩ እንደዚህ የሰማይ አምላክ እግዚአብሔር ያከናውንልናል። ከዛ እኛም ባሪያዎቹ ተነስተን እንሰራለን አለ። ዛሬ እባርካለሁ በጌታ በኢየሱስም ይከናወንልሃል። በኢየሱስም ይከናወንልሃል። እንዳትንቅ ተነሳሽነትን። አሁን እያደረክ ያለውን ውስጥ እየተንቀሳቀሰ ያለው ውሃ መንፈስ ቅዱስ ነው የሚያንቀሳቅሰው። ኖርማል ሆነ መቀመጥ ስትችል፣ ዝም ብለህ መኖር ስትችል፣ ውስጥ የሚገላበጠው ይሄ ውስጥ ያለው የሚፍለቀለቀው ነገር የሥራ የአገልግሎት እኔ ባርካለሁ ዛሬ በጌታ በኢየሱስም መጠኑ እየጨመረ ይሄዳል። አላውቅም ይሄ መልእክት የትኛው ክፍለ ሀገር፣ የትኛው ገጠር ከተማ፣ የትኛው ወረዳ ላለ አንድ ወጣት ልጅ በማርሴል ቴሌቪዥን እንደሚደርስ አላውቅም። ነገር ግን ሴቶች እሳትን እፍ ብለው እንደሚያቀጣጥሉ ጳውሎስ ለጢሞቴዎስ እንዳለው በአንተ ውስጥ ያለውን ጸጋ አቀጣጥላለሁ እንዳለ ዛሬ በጌታ በኢየሱስ ስም ጠላት ሊያዳፍነው የፈለገውን ነገር ዛሬ አቀጣጥላለሁ፣ አነሳሳለሁ። በጌታ በኢየሱስ ስም እየነደደ ይሄዳል። ከሥራ የሚቀድመው ለሥራ ያለ ተነሳሽነት ነው። ከአገልግሎት የሚቀድመው ለአገልግሎት ያለ ተነሳሽነት ነው። እውቀትም ቢኖርህ ተነሳሽነቱ ከሌለ ምንም አታመጣም። እውነቴን ነው የምነግርህ። ኤልያስ አንገቱን እግሩ ውስጥ ቀብሮ መጸለይ ጀመረ። ደመና የለም ማለት ጸሎት ይቆማል ማለት አይደለም። ቀጠለ። ሰባተኛው ላይ እጅ ምታል ደመና ወጣች አለ። ተነሳሽነትን እንዳታቆማን ተነግሬያለሁ። በቀጠልክ ቁጥር ሰማይ ይቀርባል፣ ሰማይ ይጠጋል። እጅ ምታል ደመና አያለሁ። ታላቅ ዝናብ፣ ታላቅ ውሽንፍር አያለሁ። በቅርብ ጊዜ ስትባረክ ታሪክ ሲቀየር አያለሁ። በጌታ በኢየሱስ ስም ይሆንልሃል። የማወራልህ እንደዚህ ነው። በመጀመሪያዎቹ ሰሞን ማንም አጨብጭቦ ይቀበለኛል ብለህ እንዳታስብ።
ስትቀጥል እና ላትመለስ እንደቀጠልክ ሲያውቁ ነው ሰዎች ካንተ ጋር የሚተባበሩት እንጂ የመጀመሪያ ሰሞን አካባቢ 50 ሆነው ነው እንደዚህ የሚሉት። እነግርሃለሁ ዛሬ አንድ እውነት እነግርሃለሁ በጌታ በኢየሱስ ስም። ይሄ ፌዝ የሚባለው ጉድ አፌዝ ተነሳሽነቱን ሊጥሉበት። አሁን አንዳንዶቻችሁ መጽሐፍ ጽፋለሁ ስትሉ ይሄን ማን ይገዛለውን በዲጂታል ዘመን ማን ያነባዋል ይላል። ምን አገባ አንተ የተባልከው ጻፍ ነው ጻፍ። አንዳንዶቻችሁ ዘምራል ማን ይሰማል በዚህ ዘመን ማንም ሰማል ሰማ ምን አገባ። ዘምር ተብላል ዘምር፣ ስራ ተብላል ስራ፣ አንኳኳ ተብላል አንኳኳ። መክፈት የሱ ድርሻ እንጂ ያንተ ጉዳይ አይደለም። ያንተ ድርሻ ያንተ ኃላፊነት ማንኳኳት ነው። ያንተ ጉዳይ መጨመር ነው። ያንተ ጉዳይ መራመድ ነው። ዛሬ ልጸልይልህ እነዛ አጥንቶች ውስጥ የገባ የእግዚአብሔር መንፈስ በኢየሱስም አንተ ውስጥ ይገባል፣ ያራምዳል። አሜን ይባላል። አትቆምም፣ አትስተጓጉል። አሜን ነው ወይ? በነገራችን ላይ ፌዝ የቃላት ጥይት ነው። ሰይጣን ልብህን ለማውረድ የሚተኩስብህ የቃላት ጥይት ነው። ልብህ እንዲወርድ ውርድ፣ ልብህ እንዲወርድ ከስልጣን ላይ ወርደ ልብህ ያልወረደ ሰውዬ በቃላት ጥይት ልብህን እንደ ከረባት አውርዶ ቁጭ ሊያደርግ ይፈልጋል። ቸግሮ ልብህ ያልወረደ ገብቷል። ይሄ አፌዙብናል። እኔ በጣም እሱ ጋር ነኝ ያለሁት ዛሬ። አፌዙብናል የዲያብሎስ ቋንቋ ነው። በቃ ለምንም አይሆንም እንድትል ማለት ነው። ልብህን ለማውረድ ቀኝ እጃችሁ በልባችሁ ላይ አድርጉ። ቅዩኝ እኔን በማዳኔ ደስ አሰኘዋለሁ፣ በሽታ መንፈስ ደግፈዋለሁ እንደሚል መጽሐፍ። የሰማይ አምላክ እግዚአብሔር ዘንድሮ በማዳኑ ደስ ያሰኛል፣ በእሽታ መንፈስ ይደግፋል። አሜን በል እንጂ በጌታ በኢየሱስም ልብህን የሚያበረታ ወዳጄ። ፌዝ ግራ እንድትጋባ ጠላት የሚከፍትብህ ጥቃት ነው። ኦኬ ግራ እንድትጋባ ኮንፊውዝድ እንድትሆን ቤት አቅጣጫ መሄድ እንዳለብህ ግራ እንድትጋባ ሐሳብህን ለመከፋፈል በጠላት የሚከፈትብህ ጥቃት ነው። እሱ ብቻ አይደለም። ፌዝ ዋጋህን ዝቅ ለማድረግ ጠላት የሚከፍትብህ ይሄ ራስን አሳንሰ አኮስሰ እንድታይ ጠላት የሚከፍትብህ ፌዝ። አፌዙብን፣ ተሳለቁብን ወዳጆቼ። ይሄ መስላቅ በጣም የሚያም ነገር ነው። ተሳለቁብናል። የተሳለቁበት ደግሞ ይገርማ ፖዚሽን ያላቸው ሰዎች ናቸው። ግን ፌዝ ሞኝነት እንዲሰማህ ጠላት የሚከፍተው ጥቃት ነው። ጅል እንደሆንክ ራስህን ጅላንፎ ጅላጅል እንደሆንክ ራስህን ምን ሆኜ ነው እንድትል ጌታ ምስክሬ ነው። ሞኝ ሆንክ እንዲመስልህ አንዳንድ ሰዎች ዘንድሮም እዛው ነህ ብሎ ያፌዙባል። እዛው በመሆነ የእግዚአብሔርን ፍቃድ የፈጸምክ የመሰለ ሰውዬ ልክ ያንን ፌዝ ካፌዙብ በኋላ ስፍራህን እንድትለቅ ሰይጣን በእነሱ በኩል የሞኝነት ጥቃት ስለከፈተብህ ስፍራህን ሊያስለቅቅ ይህን ይከፍትባል። ዘንድሮም ሰው ታምናለህ ይላል። ሞኝ እንደሆንክ እንዲሰማ እንዴ ምን ሆነ ነው አንተ? እንኳን አይደለም ቆመ ተኝታ አራዳ የሆንክ ሰውዬ ሉቃስ ወንጌልን አንበበ ምስኪን ሆንክ እንጂ ገበያ ላይ ብትገናኝ ተወሱ ምን ሆነ ነው? እግዚአብሔር ምስክሬ። እሺ ብለህ ለእግዚአብሔር ፍቃድ ተገዛ እጅን ሰጠ እንጂ ሞኝ ሆነ አይደለም። ግን አጋንንት የሚሳለቅብህ ለምን መሰለ? ሞኝ እንደሆንክ እንዲሰማ። እኔማ ደግነቴ የዋህነቴ ሞኝነት ምናምን እንድትል እሱ ብቻ መሰለህ። ጻፍ። ፌዝ ስላቅ የሚባለው ጉዳይ የእግዚአብሔርን እውነት እንድትጠራጠር ጠላት የሚከፍትብህ ጥቃት ነው። እውነት ነው እባርካለሁ አባት አረጋለሁ። እውነቱ ያለህበት ሁኔታ አይደለም። እውነቱ እድሜክ አይደለም። እውነቱ ሰው የሚለው አይደለም። እውነቱ ሐኪም የሚለው አይደለም። እውነቱ እግዚአብሔር ያለው እና ጠላት ይሄን የቃላት ጥይት የሚከፍትብህ እውነቱን እንድትጠራጠር ነው። እውነት እኮ ነው። እውነት ነው። እቀድማለሁ ብሎክ ነው ያስከተለክ። እውነት ነው። አንተ ሳሳትክም የስሜን ያህል እርግጠኛ ነኝ። እውነት ነው። እግዚአብሔር በእኔ ሕይወት ሰራለሁ ያለው አካል እንደሚይዝ የአገሬ ልጆች በደንብ አድርጋችሁ ስሙኝ። እየሰማኝ ያለ ሰው ካለ የእግዚአብሔርን እውነት እንድትጠራ ሪያሊቲውን እንዳትቀበል የሰይጣን ጥቃት ነው። ጠላት ዋጋቢስ እንደሆንክ እግዚአብሔር የነገረህን ራእይ እንድትጠራጠር ዋጋ እንደሌለ ማንም እንደማይፈልግ ዩዝለስ እንደሆንክ ብትናገር ጆሮ እንደማይሰጥ እንዲሰማ ያፌዝብሃል። ችግር ያላቆማቸው ብዙ ባለራእዮች ፌዝ ነው ያቆማቸው። ስላቅ ነው ያቆማቸው።
አንተ ማለት ያለብህ አንድ ጉዳይ ነው። እኔ የዛን ጊዜ ነው የኋላ ማርሽ ነቅያለሁ አልኩት። እንዲህ ልመለስ እኔ አሁን እየፈለኩ እኮ መመለስ አልችልም። ይገርማል። ነቅየው ነው የምንቀሳቀሰው። ማንም እንዳያገኘው ደግሞ አዙሬ ጥየዋለሁ። ጦስ ጥንቡሳቴን ብዬ ይሰማል የማወራው ነገር። ልባርክ ዛሬ በጌታ በኢየሱስ ወደ ኋላ ሊጎትት የሚፈልግ እጅ እንደውም እግዚአብሔር ይቀይረውና ወደፊት ይገፈጥራል። አንተ ምን አይነት በረከት ነው የባረኩ! ብዙዎችን ወደ ኋላ የጎተተ የብዙዎችን ቀበቶ ይዞ አላሳልፍም ብሎ ወደ ኋላ የሚጎትት እጅ ዘንድሮ ለአንተ ግን ወደፊት ይገፈጥራል። በኢየሱስ ስም ይገፈጥራል። እንዳትቆም የእግዚአብሔርን እውነት እንዳትጠራጠር። ለምሳሌ ማትቆመው ጻፍ። አንተ ቀነኒሳ በቀለ ወይም ኃይለ ገብረስላሴ ስለሆንክ አይደለም። በአንተ ላይ ያለው የእግዚአብሔር ዓላማ ስለማይቆም ነው። በሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 39 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ከእግዚአብሔር ከሆነ ግን ልትገቷቸው አትችሉም፣ እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። ከእግዚአብሔር ከሆኑ ልትገቷቸው ልታቆሟቸው አትችሉም። የእግዚአብሔር ዓላማ በአንተ ላይ ያለው የእግዚአብሔር ዓላማ ሊቆም ስለማይችል ነው ማትቆመው። በቃ ዓላማው እንደዚህ ለ6 ወር እንዳይመስልህ። ዓላማው እንደዚህ አሟሙቀ እንድታቆም እንዳይመስልህ። የእግዚአብሔር ዓላማ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንዳለ ጳውሎስ። ማንም ሊቃወመህ አይችልም። አንተ ብራዘር የማይቆም ነው ዓላማው ስልህ ያረገዘች ሴት ልትቆጣጠረው እንደማትችል እየገፋ እንደሚሄድ እየገፋ እንደሚሄድ በአንተ ላይ የተጫነ ዳውንሎድ የተደረገ የእግዚአብሔር ፕሮግራም አይቆምም። ይገርማ አይቆምም። የሚሰራውን ሳይሰራ የሚያፈርሰውን ሳያፈርስ የሚነቅለውን ሳይነቅል የሚተክለውን ሳይተክል እግዚአብሔር በአንተ ውስጥ ያስቀመጠው ዓላማ አይቆምም። አሜን ነው ማለት ያለብህ። አሜን ነው ማለት ያለብህ። ማን ይገምታል አሁን ብራዘር? ጌታ ማን ይገምታል አሁን? ማን ይገምታል? አንተ እግዚአብሔር ባንተ ላይ ያለው ዓላማ ቀልድ መሰለ እንዴ? ጨዋታ መሰለ እንዴ? ስማ፣ ከዚህ ሁሉ 100 ምናምን ሚሊዮን ህዝብ ውስጥ እንትና ብሎ የሚጠራ መሰለ እንዴ? የሆነ ማን ነበር ያሱ ሚል መሰለ እንዴ? እንኳን አምጥቶ አይደለም የተዋወቀ ሳያመጣ ነው። ከዘላለም ዘመን በፊት ነው እግዚአብሔር ባንተ ውስጥ ፕሮግራም ያየው። ይሄ ፕሮግራም በጌታ በኢየሱስ ስም በቅርብ ጊዜ ይወለዳል። አሜን።